ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲጫርለት። ምን አለና ከዚህ በላይ ደስ ምን አረገጠህ እናት ደስ ይላታል ልጅ ሲጫርላት። ልጅ አባት አንድ ብቻ አይደለም እኮ ሞልል ወደፊት ብዙ ልጆች ነው ሞልል። መንታ ናቸው። ትዳራችሁ ይስመር ብለው ሲመርቁ ማየት ጓጉተው ነበር ለፍሬ እንዲበቁ። ሙሽራዬ ቀውስ ያዩ ልጆቻቸው ምንኛ ደስ ይላል ለወላጆቻቸው። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲጫርለት። ሰላም 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 አትበይ ትዝ ትለዋለች እንዴ ሰላም ይቅርታ አድርጉልኝ ሁላችሁም ይቅርታ አድርጉልኝ። በእውነት ይሄ ችግር ነው። ሳምራዊት አረሚስ ከፈለክ ስሟን ልጥራለህ። ቆይ ከዚህ ሁሉ ሃይ ማን ነበር ስሟ? እንደዛ ይሻላል። ሀያት ኧረ ተው የሰው ሰው አትጥራ አልሽ እኮ ሃይ ነው ካልኩት። ሌላ ስንት ሀያት አለ እንዴ? አንድ ብቻ ይኸው ለራሱ እኮ ነው የሚያመቻቸው። በቃ አሁን ደግሞ ሀያት የምትባል ደግሞ እንትን አልክ በአንድ ቀን አዳር። በስመ አብ ትናንት ማስታወቂያ ሰራንለታ ገባ። ለኔ ብቻ ነው አልሆነ ያላችሁት። ኧረ ለማንኛውም ብዙ አታስወሩኝ። የምር እኔ እኮ እርጉዝ የሆንኩ ሰው ነኝ። እርጉዝ የሆንኩ ማለት ሰው ነኝ። ለምን እንደመጣችሁ አታውቁም? ኦሆ የምን እርግዝና? እሺ ለምን ዝም ብላችሁ ነው አይደል? እንዴት ነው የሚረገዘው? እንዴት ነው የሚረገዘው? እንዴት እንደሚረገዝ እኔ ላቅም ግን ይረገዛል እኮ። እንዴት አሁን ገና ሳናጋባችሁ እንዴት ነው አረገዝኩ የምትለኝ? ትናንት አጋባችሁ ነው እንዴ? ከሰርግ በኋላ እኮ ልጅ እኮ ነው ቶሎ የሚፈጠረው። እሱን አታውቅም? አያውቅም። ይሄ ምን ያውቃል? ምን አይነቱ ነው? ሁሌ ብቻ ከሰርግ በኋላ እንዴት ባንዴ የሚረገዘው? እለት በቃ እሺ ላስረዳሽ። ሽምግልና ይላካል፣ ትጋባላችሁ። ከዛ በኋላ 80 ነው የሚባለው በኦርቶዶክስ 80 ይኖራችሁ። 80 እኮ ስትፈርስ አልኩኝ። ትዳርህን ስታፈርስ እኮ የሚካሄድ 80 ተቀደደ ነው ያኔ። 80 የሚቀደደው እኮ መጀመሪያ 80 ሲኖራችሁ ነው አይደል? ካሜራ ዘንባል ነገር አለ ሲጀመር እነሱ ተፈራርመዋል። እሺ ስትፈራረም 80 ተፈራረምክ ነው የምትባለው? አይደለም በቃ መፈራረም። ለምሳሌ አሁን በእኛ ኒካ እንደሚባለው 80 ነው በኦርቶዶክስ የሚባለው። እናንተ አታውቁም? ኒካ ምን ማለት ነው? ኒካ ማለት አንድ ሴት ቤተሰቦቿ ለባል አሳልፈው ሲሰጧት 80 ቁጥር ነው ታውቃለህ? እሺ ተቀደደ እንጂ 80 ተፈራረምን ነው የሚቀደደው። ሳይፈራረሙ እኮ አይ ፍርርሙ ላይ 80 አይደለም ይመስለኛል። በጣም ነው እንዴ የምታውቀው አንተ? የምር ሙድያታችሁ 80 አይባልም። የምር 80 እኔ ትዳር ሲፈርስ ብቻ ነው ማለት ነው። 80 የሚቀደድን እኮ የሚባለው 80 የተፈረመውን እኮ ነው። መከራከር ይወዳል። ቆይ እሺ ቆይ እኔ ላስረዳችሁ። በመጀመሪያ እኔ ምንም አላችሁ ምንም አርግዣለሁ። ማታ ነው ያረገዝኩት እና ብሩኬ አስረግዞኝ ጠፋው። እኔ ደስ ብሎኛል። አሁን ሃይሚ በማርገዝሽ እኔ በጣም ደስ ብሎኛል። አስረግዞኝ ነው የጠፋው። በቃ ካረገዘች እሰየው። እንኳን አታረግዝም። አይሆንም። ለምንድን ነው የማታረግዘው? እኛ እልል ብለን ድረን እንዴ መብቷ ነው እንዴ? ማርገዝ መብቷ ነው። መጀመሪያ አረግዥበት ወዲህ መጀመሪያ ቀልድ ነው። እቺ ልጅ የምታረግዘው ተጋብተው ሚዜ ሆነን ሴት ሚዜ ኖሮሽ እኔ ያረገዝኩ በቃ ትሽ ነው እንዴ? መብቷን ደግሞ መጋፋት ማለት ነው የለበትም። በቃ አረገዘች። አይሆንም። እሺ ለምን አውሬ ጨጓራዋ ደሟን ነው እና ልጇ በአፏ ሊወጣ ሲሰው ተመልሶ ባብረት ወደደው። አይ አሁን እየሞከረ ነበር። አረፋ አትጨቃጨቁ። ጭቅጭቅልሽልሽኛል በእናታችሁ እንድታስከብ ከየት ታመጣለሁ? ኦኬ ጭቅጭቅ አምሯታል ብለን እኮ ነው የጨቃጨቅ። የሚፍታ ስታወራ እያስመለሰኝ ነው። ለምን ዝም አትልም? የሚፍታ ወሬ ያቅልሽልሽኛል በእናትህ። ሰው ሲያረግዝ አንተ አትረዳም እንዴ? እኔ በቃ አስረግዞኝ ጠፍቷል። አሁን በቃ አረገዘች። እንኳን ብሩኬን ጥሩልኝ። አሁን ጓደኛችሁን
እንዴት ነው ጧት አሁን ካወራው አትላለች። ስማ እንዴት አታወራ እንዳትይ እኔ ብቻ ላውራሽ እኔ ብቻ ላውራ። እንዴት ነው ጓደኛችሁ ማታ ከኔ ጋር አድሮ አስረግዞኝ እንዴት ነው የሚጠፋው? የት ነው ያለው? ሰመረ ስለክ ምን ይሆነ እቺ ልጅ ሚፍታ በእናትህ አይው ፍሰይ እኔ ልንገርህ እቺ ልጅ የምታረግዘው ቤተሰቦቹ የእሱ ቤተሰቦች ወደ እሷ ሊያስፈልገኝ ነው እንዴ? እሷ ፈልጋ ካረገዘች አንተ ምንድነው እንደዚህ ካካ ነው? እሺ አረገዘች። እሺ አንተ ስታወራ እያስመልሰኝ ነው። እኔ ማርገዜን እየደገፍከው አይደለም። እና ልጄ ደግሞ አይወጣችሁ ነው የምታረግዟ ልጅ አይ ሚፍታ ሰው እኮ ከፈለገ ካረገዘም በኋላ መጋባት ይችላል። አይቻልም፣ ህጉ ላይ ፈቅድ ይችላል። አይቻልም። እንደዛ ደግሞ እንደዚህ አይነት አጋጣሚ ከተፈጠረ ደፋው እቆርጠዋለሁ። እሱ እኮ ነው ያጠፋው። ለምን አልቆረጥከውም? በመጀመሪያ ከማስረገዝ እኮ ነው ያልኩት። ከማስረገዝ ወቅት ለምን አልቆረጥከውም? አይደለም በመጀመሪያ መቁረጥ ሲችል ጓደኛዬን በእንደዛ እቆርጠዋለሁ ማለት ሌላ ልጅ እንዳይወልድ ነው። እሺ ደውሉለት፣ ከዛስ ደውሉለት። ሁሉን ሀገር መስማት አለበት። አንተ ዝም በል። እንዴት ነው እኔን የሚያስረግዘኝ? እንዴት ነው የሚያስረግዘኝ? ማንን ያስረግዝ? እኔን የሚያስረግዝ እንኳን አስረገዘሽ ብዬ እየደገፍኩሽ እኮ ነው። አይኔ ማርገዝሽ አንተ ነገር እኮ ነው የምደግፋት። አስረግዞኝ ጠፋ። አልጠፋም፣ አይጠፋም። የት ነው? እሺ ራሱ ደስተኛ ነው የሚሆነው። እንደውልለታለን፣ ይመጣል፣ ሰርፕራይዙን ይሰማል። ሚፍታ ደግሞ ምንም እንዳትል፣ ይሄ ልጅ መወለድ መቻል አለበት። በቃ ካረገዘች መወለድ መቻል አለበት። ሲጀምር በአንድ ቀን እንዴት ነው አረገዝኩ ብላ አርግዝና በአንድ ቀን ይታወቃል? እኔ ካረገዝኩስ እኔ ታውቃለህ፣ ዩኒክ ነኝ እኮ እኔ። እንዴት ነው የማይታወቀው? እሱ አርገዘች አልገፋው አረገዝቷል። ይኸው ቦርጫ መጣይ ቦርጫ አይ የምር ያየችው ነው ነገር ልጄ ተረጋጋ፣ ሰማው ነው ልጄ ተረጋጋ፣ ችግር የለውም፣ ሁሉም ያልፋል። ተጽዕኖም ፈተናዎችም ሁሉም ይሄ ሲጀምር እንደሚመጣ እናውቀዋለን። እኔና ልጄ ገባ። ይሄ መጀመሪያ ሊሆን አይችልም። ግን እንኳን አረገሽ አይሚ፣ በቃ በአንድ ቀንም ቢሆን እንኳን አረገሽ። እሺ አትጨቃጨቁ። ለምንድን ነው አንተ ልጅ ባፍ ይወጣል እኮ አብዝተሽም ዝቅ ስትይ ወደ ላይ ሊልሽ ይችላል። ኦኬ የተረገዘው ልጅ እንደናት ወይ በጣም በብዛት ወደ ታች ዝቅ ዝቅ። ሁሉም ሰው እየተረዳኝ አይደለም። ደውለት ብርክ ደውዬ ምን ልበለው? አይሚ ና ፈልጋለሁ። እንደዛ ነው ደግሞ ጓደኛዬ። አንተ ገና ካሁኑ ሲወለድማ ጭራሽ ልጅ አይደለም ብሎ ሊክድ ነው ካሁኑ። ስለምን ልጅ ማለት ስለምን ልጅ እንዴ? አረገዘች ካረገዘች ማመን ግዴታው ነው። እኮ ማመን ግዴታው ነው። አንተ ስታወራ ልጅ ራሱ ይንቀሳቀሳል። ገባ አይ ሰውዬ ሲጨቃጨቅ ብቻ ነው ያቅለሽልሽኛል። ዝቅ እንዳትዪ አይሚ፣ በእግዚአብሔር አሁን ልጁ እዚህ ጋር እንደዚህ ስትይ ይጨማደዳል። ሌላ የተጨማደደ ልጅ ደግሞ ብሩክ የት ነህ? ሰፈር ምንድነው? አይሚ አርግዣለሁ ምናምን እያለች ነው። ና እባክህ፣ እኔ እነሱ ጋር መጨቃጨቅ እንትን አለኝ። ና ደስታን ልናበስር ነው። አረ ና ቶሎ። እሺ እዚህ ሰፈር ጋር ያለው ፓርክ ነን። አረ እኔ ለራሱ ግራ ገብቶኛል። ና ኢለ ግራ ገብቶኛል። ራሱ እኮ ያደረገው እንዴ ምንድነው የምትለው? እኛ ግራ አልተጋባንም። እሱ ላደረገው ነገር እንዴ ትላንት አደረገ፣ አስረገዘ። በቃ ምንድነው? ምን ይፈጠር? አንቺ እርግጠኛ ነሽ? አንተ ና እሺ ቻው። የምር አርግዣለሁ። እዚህ ጋር ቀልድ መሰለኝ። ቴክስት አርግለት ያለን ቦታ ነገርኩት እኮ ሰፈር ያለው ፓርክ አልኩ። እኔ ልጅ ልጅ ሰው ሲያረግዝ አትረዱም እንዴ እናንተ? እየሰማሁ እኔ የሆነ የሚጮህ ነገር ነው የሚሰማኝ። ረቦሽ እኮ ልጄ ነው። ያንተ ጭቅጭቅ በጣም እየረበሸው ነው። ያንተም ነው አይደለም? የኔማ ቦርጭ ነው። ልጄ ነው። በቃ እናንተ ተረጋጉ እና ነገሮችን ቀስ ብለን ነው መፍታት። እኔ አረገዝኩ። እሺ ምን ይጠበስ? አንተ ምን ይሁን ነው እሺ የምትለው? እንቁላልም ይሁን ያረገዝኩትን ልጅ መልሽ ይለዋጣው። እኔ ውስጥ ነው ያለው። ማዋጥም አልችልም። እኔ ውስጥ ነው ያለው። ውጭ ያለው እኮ እና ምን አድርገህ ነው የበላሽው ነገር? ወይ ሆድሽን ጫን ብሎት ይሆን? ምንድነው የበላሽው? ኧረ ጓደኛ ነው። እኔ አርግዤ ነው። ለምንድን ነው የማይረዳኝ? ትናንት ያጋባችሁኝ እና ምን አገባኝ? እኔ እልል አይደለም እልል እንድል ነው እልል እንድል ነው የምፈልጉት። እልል እንድል ነው የምፈልጉት። ልጄ ተፈናጠረ። ኧረ ሀይል ምን አገባኝ? እናንተ ሁለታችሁም ጤነኛ አይደላችሁ። ልጄ በደስታ ሚዜ አልነበረ
ሱፋችንን ገጭ አድርገን ሚዜ አልነበረ። አሁንም ማድረግ ያለብን ሚፍታ እንደዛ ነው። በቃ እንደ ሚዜ ብሩኬ ሲመጣ ጀምራው አግዟል መረዳት መቻል አለባችሁ። ልጁ ያንቺ ልጆች ግን ደግሞ ችግሩ አሁን እኔንም አሁን ዳይፐር ይመጣል። አጎት እኮ ልትሆን ነው። አጎት መሆኑ ካላለ ታዲያ ቢያንስ እንኳን አጎቴ የሚልህ ልጅ ይሄ ሰውዬ አይተዋል። እንደዚህ የልጅ አባት መጣ። እንኳን ደስ ያለ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዛሬ የልጅ አባት ዛሬ ተደገሰ። እንኳን ደስ አለህ። ልጅ ተረገዘ፣ ልጅ ተረገዘ። አንተ ብዙ እንትና ብዙ አትጫናት። አሁን እንክብካቤ ነው የሚያስፈልጋት። የምትፈልገውን ነገር ልጇ እየዘለለ ነው። ምንድነው ያማረሽ? እሱ ሲጨፍር አምሯት ነው። ኧረ በእግዚአብሔር ሙዳት አንዴ እስቲ በእናታችሁ ነው ልጅ እንትን በእንትን ነው የሚሆነው። አምሯት ማዲያት በማዲያት ምንድነው? ቆይ እኮ ንገሩኝ። ምን እርግዝና ነው? እኔ አርግዤ ነው። ከየት ነው ያረገዝሽ? አንተ ጠፋክ። መቼ ነው ያስረገዝሽ? ትናንትና እንዴ መቼ ተጠቅመሽ? የካደ ነው። እኔ ሲክድ ያቅለሽልኝ። ጨፍር የኛውን ተከሻውን ያሰኝ አንቺ ምንድነው ከርፋፋ የሙሽራ ከርፋፋ በለጋጋፋ ጨፍርላት። አንተ ምንድነው ጨፍረው? ምንድነው የምትይው? ጠባሳ ይሆናል። የምን ልጅ አይደለም። የምን ልጅ ከየት መጥቶ ነው ያረገሽው? አረ ቤተሰቦች ምን እየተካሄደ ነው? ትናንት አንድ የተጋባ ነው እንዴ? ትናንት ምን መች ተጋባ? ሁለተኛ ዓመታችን ነው አይደል? አረ እየካደኝ ነው። አንቺ ምንድነው የምታለምጪው? አንተኛ እንዴ ምናት ምንድነው የምትይው? እየካደ ነው እኮ። እኔ ምንድነው የምክደው? ምን አድርገን ነው የምታረጊው? አንተ ዘፈንለት ግንባርሽን ስሜሽ ነው እንዴ? ጨፍርላት። አንተ በእናትህ የልጅ አባት አንድ ብቻ አይደለም እኮ ወለደ። ወደፊት ብዙ ልጆች ነው ሞት መንታ ናቸው። አልነገርሽኝ ነው ምን ነበር መንታ ይችላል ሲጀመር። ኧረ በእግዚአብሔር አታርጉ። እንኳን ደስ እንዴ እንደ እየጨፈሩ እንዳውን መንታው ነው ሸከሙ ደስታው። ኧረ ባላ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲጫርለት። ምን አለና ከዚህ በላይ ደስታ? ፍሬው ያማረ ዘር አሁን ሁለት ልጅ አለ ሰው ነው ሃይሚ ሆድ ውስጥ። እሷም አራት ነው ቅዳቸው። ሁለት ነው የሚቀራ ሆድ ውስጥ ልጅ አለ እያለች እኮ ነው። አንቺ ስማሽ ጎንበስ በለስ ነው ልጁ ስማ። ኧረ በእናትህ ልጁ ስማ። እሺ መነጽሬ እና ዳምጠው ልትሰብሩት ነው እንዴ? መነጽሬ ልጁ ስማ። ሰረዱሽ። ምንድነው ማዳመጠው? ሩኬ ሩኬ ይላል ልጅ። ኦ ማይ ጋድ ዳዲ ነው ያለህ ወይስ ማን ብሎ ነው የጠራው? አንቺ የምን ልጅ ነው? ዝም ብሎ ልጅ ይመጣል እንዴ? አንተ ልጅ ዝም ብሎ ይመጣል? ናስሙ ምን እሁድ ሻወር ሳንት አይ በርግጫ መጣው ጆሮ አረገጠህ ይራገጣል። እስቲ ጆሮን ካጨማደደው ነው ቀልቷላ። እስቲ ኧረ በማርያም አታስቢ። ይኸው ቀልቷል፣ ረግጠዋል ማለት ነው። ወይኔ ብሩኬ አንተ በዚህ ጋር ተተርትሯል። በጥፍሮ ነው መሰለኝ ነካ። እና ምንድነው አርግዣለሁ እያልኩ እኮ ነው። ከየት ነው የምታረጊው? አንተ ዝም ብሎ ዝም ብሎ ይረገዘ ከየት ማለት እኔ እነሱ ይሄ ራሱ አላም ብሎ ነው። ለምን አረገሽ? እንዴት ታረጋለሽ? መጀመሪያ ሽማግሌ ይላካል። መጀመሪያ እንደዚህ ሆናል አለኝ እና እንዴት ነው እሱ እኔ ማርገዜን የማይቀበለው? ስለዚህ ካንተ ከራስህ አፍ ይስሙ ንገራቸው። ንገረኝ።
ምን እኔ ያረገዝኩ ስትል እንዴት ነው 80 ሳይኖራችሁ 80 የሚቀደር ነገር ነው 80 ለመፋት ደግሞ እሺ አንተ ሲመጣ ደግሞ ይረገዛሉ እኮ እኔም እኮ ግራ ገብቶኝ እኮ እሷ ማርገዝ አሁን በቅድሚያ እንኳን ደስ ያለ ልጅ አባቶ ግን እንዴት እንደሆነ ግን አስረዳኝ ምን ያት እስቲ በእናትህ ብሩክ መች ምን አድርጌሽ ነው የምታረጊው እንጣት እስቲ ስማኝ እስኪ ለምንድን ነው ማሰማት አንተ ሆዶ ውስጥ እኮ ያንተ ልጅ እኮ ነው ያለው ለምንድን ነው የምትቀልዱ ማን ቀለደ ዝቅ በል እየቀለድኩ ነው የሚመስላችሁ እሺ ለምን ትቀልዱኝ ወደ ልጅሽ አባቴ አዎ የልጅ አባት ሲጀመር እሱን ካየሁት እሱን ሊመስል ይችላል አንተን ብቻ ነው ማለት ነው አዎ አውሪ አንተን ከመሰለ ደግሞ ልጅ ይጠቁራል አንተ ራሱ አትይኝ ልጅ ይበላሻል አንተ ብቻ የኔ እናንተን እንያችሁ የልጆች አባት አድርጉልና አንተ ያቸው የልጅ አባት አይን ዝም ብለን እነሱን አታውቃላችሁ ይበላሻል እኮ ያወዛገባችሁ ነው ምንድነው አንቺ ዝም ብሎ ይረገዛል እንዴ ምን አድርገን ነው ታረጋችሁ እና ምን ነው እንዲረገዝ ነው ለከው ዝም ብሎ ካልተረገዘ ትናንትና ምንድነው ያደረግነው ምን ያደረግን ፕሮግራሙ ላይ ግንባሬን ስማኸኛል ከዛ በኋላ ያረከውን ነገር ተናገር እንቅልፍ አየር ላይ እንቅልፍ ወሰደሽ ግንባርሽን ሲስም ተናገረው በግንባሯን ያስረገዝከ ጭራሽ አንተ አበጠ ኧረ ልጁ እንደዚህ ባለሽ ቁጥር እየተጠመደ ሲያወራ ልጁ እንትን እያለ ነው በእናትህ ግንባሯ ላይ ነው ልጁ ልታፈነዳው ነው አራህሚ ሲያወራ በጣም እያቅለሸለሸኝ ነው ይፍታ የሚባል ሰውዬ ሲያወራ እያቅለሸለሸኝ ነው ሂዱኔ ለወራት ብቻ ነው ካልወለደች አንኖር ተይወርሳይ ሞላ ነው እንደሞንዳ ወይ አሁን አትልጂ ገና እኮ ነው አሁን አትልጂ ገና እኮ ነው ዘጠኝ ወር መቆየት አለበት ጓጉታችሁ ነው አይደል በትክክል የእሱ መሆኑን እንዲነግረን እንፈልጋለሁ ተነጋግራችሁ ቆይ መጀመሪያ እሱ ይመን መቻመነ እኮ አሳምኙ እዛው ተነጋገሩ ምን ሳላረግ ነው ወይ ምን ላርግ እኔ እናንተ አትቸኩሉ ወልድላችኋለሁ ምንድነው አቆት ለመሆኑ እኔ ይዘኝ ነው እኔ ጥያቄ ነፍሰ ጥሩ መስለኝ እኮ ነው ሞርጭንሳይ እየፈራው ነው ዝም ብሎ ይረገዛል እንዴ ምርምትዩ ምንድነው ብሩኬ ያቅለሽለሽኝ ነው ይሄ ሰውዬ ሳይው ያቅለሽልሽኛል ሲያወራ ደግሞ ይብስብኛል ዝም አትይ አይ ግን የምር አሁን ቁም ነገር ስለ ወደ ቁም ነገር ነው ግባ ልጅ እንዴ ምን አርጌሽ ነው እኔ ካንቺ ማደገ እኮ አንተ ነው የሚያክለው ነው ያው በል ምን አርጌሽ ነው እንዴ አይ ነው እኮ ተናደድኩ ለምንድን ነው የማያምነው የሰውዬ ለምን አትሄዱም አንዴ ሂዱልኝ ለወራ ድጋሚ ሂዱ ብላችሁ አንሄድም አንተ ጸጉሯን ሳማት ደግሞ እዚህ ጋር እንዳታረግስ ሳምኝ እንሂድ በቃ አንተ በቃ ጨፍር ቻው ሃይሚ ቻው በቃ ሂዱ እንዳጠፉ በቃ ሁለቱም አይወልድ ውለጂ ነው የሚባለው አረ ይሄ ሰውዬ በእናታችሁ እያቅለሽለሽኝ ነው ውሰድልኝ እቺ ምንድነው ታዝጊኝ በእግዚአብሔር አርግጂ ከየት አምጥተሽ ነው የምታረጊው ዝም ብሎ ይረገዛል ዝም ብሎ ይረገዛል እስኳ እኔ እችላለሁ በቃ ሰላም ልበልበት እናንተ በእናታችሁ አቀልዱብኝ እኔ እችላለሁ አልኳ ምንድነው የምትችው ማርገዝ እኮ ማርገዝ ሴት አይደለሽ እንዴት ነው ማንቺው እኮ አስረገዝከኝ ዝም ብዬ ነው እንዴ ማስረገዝሽ ምን አርግሽ ነው ምን አርግሽ ነው ምን ያላረከኝ ነገር አለ ምን እኔ አልጠጣ ምን አለ ዝም ብዬ ከመሬት ተነስቶ አርግያለሁ ስላልሽ አምናለሁ ግንባሬን አልሳምገኝም ተናንተና ግንባሬን ስማኛል እኮ ስታለጡ ነው የጠራሽ አይደለም አንተ ሲጀመር እኔ ቀጥቶኝ ጨፍርልኝ እሺ ኧረ በእግዚአብሔር ሆዴና ሞኛል ጨፍርልኝ ሆዴና ሞኛል እርግዝናው ደክሞኝ ነው የመጣሁት እኮ ጨፍርልኝ እሺ መጡ ደግሞ እሺ ደስ አላችሁ እንኳን ደስ አላችሁ አሁን አልወለድሽውም አይደል ስማ እናንተ እየቀለዳችሁብኝ ነው እስካሁን አልወለድሽውም አልወለድኩም አንተ ለምን ማጨፍርላት ጨፍርላት ብትጨፍሩ ይሄን ኧረ ማርያም እኔ ደግሞ ብትጨፍርላት እንወልድ እኮ ነው ቶሎ እንድትጨፍርላት ትፈልጋለች ኧረ በእግዚአብሔር ነው በእናትህ ብሩኬ ጨፍርልኝ ብያለሁ ጨፍርልኝ እስክስታሽ
እስክስበሉ ይታይ እስክስታው መድረኩን ተውለት ይውረግረገላው ሌላስ ምን አማረሽ ሌላ አንተን ሲሸከም በኢየሱስ ባልጠፋ ሰው ይሄንን አትይዝ ማለት ነው እንዴ አትለኝ 97 ኪሎ እኮ ነው ይጨናገፋል ይኸውላችሁ አንድ ነገር ብትወሩ ጠጥ ነው ማረጋት ዝም አትሉ ልጅን አንገቷ በእግዚአብሔር አታርቁኝ አንድ ላይ ይሄ ካዲ ግን ደግሞ የሆነ ነገር ትሻታት ምንድን ነው ሙሉ ትዩ አንተ ተረዳት ለምንድን ነው ያረገዘ ሰው እንዲህ ነው እንዴ አሁን ሃይሚ የምትፈልጊው ነገር ተናገሪ አሁን እንዴ ካለ በግዴታ እናደርገዋለን እኮ ይጨፍርልኝ ነው ይሸከም አንተ ሰማተም እንዴ ማይሆን ነገር የምትለው ስማት አብረን እንዳንሽ ምንድን ነው የፈለግሽው ምንድን ነው ትእዛዝ የፈጠነ አትጥቀሰኝ እኔ እኮ እርጉዝ ነኝ ስትጠቅሰኝ ልጄ ይበላሻል ነገር ተናገሪ ምንድን ነው የምትፈልጊው አሁን የምፈልገው ይሸከመኝ ማን አንቺ ደስ ይለኛል አንቺ ጽርልሽ ልብሶች መሸከም ማለት እንደዚህ መስሏል እንቆቆ ነው እንደ ድሮ ነው በዚህ በኩል ልጄ ይጨፈለቃል እዚህ ጋር እንደዚህ ተሸከመኝ እንደዚህ እኔ ደግሞ እያልኩ የነበረው እንደዚህ አይደለም ልጄ እንድታነሳት ነበር እንትን ይላል ልጄ ይውጣ ወይ ማን አለ እንደኔ እድል ቀኔው ታለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ከባዱ ናለች አልሆነችም ከባድ አየው ልጁ እና ምንድን ነው በጥፊ የምትለው ልጁን አይተሽዋል እንዳጎት ይመለከተናል ስለ ልጁ ኧረ በእግዚአብሔር አታር ምንድን ነው የምትፈልጉት ሁለታችሁ ነጸሪ ይሰበር ይቅርታ ነጸሪ ይሰበር እንደምን ነጸሪ እያለቀሰች ኧረ ሃይሚ በእግዚአብሔር ኧረ ምንድን ነው የምታሳብዱኝ ምን ደግሞ ሌላ ምን ፈለግሽ አርግዣት አትይም እንደ አንቺ ምንድን ነው አስር አርግዣለሁ ደጋግማ ነው እንደ እቺ የምታረግዘው አበዛሽው በጣም ነው ያበዛሽው በጣም አበዛሽው አንቺ ያረገዝኩ በቃ ና ተሸከሚው አንቺ ሲጀመር ስማኝ አንተ ልጅ እንዳስረገዝከኝ ማታውቀው በእነሱ ፊት በቃ አሁን በቃ ነይ ና ተሸክሜ ልጄ እንዲጨናገፍ ነው የማደርገው ልጎጂው የልጅነት ፍቅር ያፍላነት ዝታ በልቤ ቋጠሩት ኪዳና ይፈታ አብሮ አደግ ኩያ ባልንጀራ ማለት ካጠገብ ሲሆን ነው እንዲህ የከፋለት አይከሰስም ጎዳናው ወሳጅ ነው አይከሰስም ጎዳናው አንቺ ጎብዘሻል አሁን ዝግጁ ናት ማለት ነው ልጅ መሸከም ትችላለች ልጅ ደግሞ ስንት ኪሎ ነው ሳላስ ልጅ ስንት ኪሎ ነው 4 አንተ 89 ኪሎ ትሸከሚያለሽ አሁን በቃ ብዙ ልጅ የሚያስችላል ምንድን ነው የምታደርጉኝ በእግዚአብሔር እኔ አሁን ዝም ብዬ እንደናንተ ስራ ፈታ አይደለም እንዴት ታው ምንድን ነው ይቅርታ ቆይ አንተ ምን የኔ እኮ ነው የት ነው የምትወስደኝ መነጽሩ አምሮሻል ምንድን ነው ለምን መነጽር ምን ይሰራል አንዱን መያዝ አንዱን ማድረግ አብሮ አንቺ የት ይልጅብኛለሽ እነዚህ ናቸው እንጂ ሌቦች ቦርሳሽንሽ ወይስ ላያዘልሽ በኋላ ደግሞ ዘረፍከኝ እንዳልልፈ አይ ዘረፍከኝ እንኳን ብትይ እሺ ኤኒዌይስ ዛሬ የመጣሁት ወይል እንግዲህ ኧረ በማርያም አታርቁኝ በእግዚአብሔር እሺ ዛሬ የመጣነው እንግዲህ ያው አንደኛ ለሁለት ነገር ነው ኧረ በመቤቴ ውለታ በዛብኝ ስልክሽ ከራቀሽ ምናልባትም ልምሽ ትችያለሽ ያው ወይል እንግዲህ እሺ ዛሬ ቤተሰቦች እንዳው
ያው ታውቃላችሁ ያው ብዙ ነገሮች ለማለት የፈለኩት ዛሬ መጣ ነው ለአንድ ነገርና ለሁለት ነገር ነው። አንደኛው ነገር ያው ለማለት ገቢ የሆነ ጎረምሳ የግፋፋ ደምስ ቢቱ ስጣት ምንድን ነው ተናገሪ። ለምንድን ነው የጠራችኝ? ለሁለት ነገር ነው እንዳመጣ ለሁለት ነገር ነው ለማለት የፈለኩት አርግዤ ነው ዛሬ የመጣሁት። ቤተሰቦች ዛሬ መጣን። አትራቁኝ ነው ወደዚህ። ያው ዛሬ የፈለኩት እናንተን የጠራሁበት ምክንያት አንደኛ እርጉዝ ስለሆንኩ አርግዣለሁ ለማለት ነው። ሁለተኛ ነገር ደግሞ እንግዲህ ያው በቃኝ። ከዚህ በላይ ራፕ ማድረግ አልችልም። የኢትዮጵያ ሙዚቃ ይቃወመኛል። የምር አንተ እዚህ ጋር እንዴት ትማታለህ? ባለጌ እናንተ በቃ ዞር በሉልኝ፣ ላውራበት እያስመታችሁ ነው። ቤተሰቦች ዛሬ እኮ የመጣሁት አርግዤ ነበር ግን ያው አባትየው ልጁን መቀበል ስላልፈለገ ምንም ማድረግ አልችልም ብሎ ከመሬት ተነስቶ ልጅ አለ አርግዣለሁ ይባላል አይባልም? አይ ድንገት ራስን ከተጠራጠርክ ብዬ ነበር። ምን እኔ ሰላቢ ነኝ እንዴ ራሴ የምጠራ ምን ያመኛል? አይ ያው ያለውን ነገር እነ ሚፍታና ፍጼስ ምን ይሰማቸዋል ማለት ነበር። እሺ ለማንኛውም ቤተሰቦች የምር በቃሽ የመጣሁት ማለት ነው። አንደኛ አንተን ለማመስገን ነው። ሁለተኛ ነገር ደግሞ አርግዣለሁ ያልኩህ አውቄ ነው። ሲጀምር እንዴት ነው ላረግዝ የምችለው? ታረጊ የምትችይው ታዲያ በንፋስ እና ቤተሰቦች በቃ እወድሃለሁ። ምንድነው የምታመሰግኝ? ምን ያረገ ነው? እኔ እንጃ የሆነ ነገር እያንኮሻኮሽ ምን ልታረግ ነው? ራፉን ጀምር ያው ለማለት የፈለኩት ልጁና እሺ አረ ማርያምን ጥያቄ ለማለት የፈለኩት አባትየው ልጁን ስላልተቀበለ ልጁን ክጃለሁ ብሏልና ምንም ማድረግ አልተቻለም። ትቼዋለሁ በቃ እኔ አረ ሁዲና ቆሰለኝ። አረ ዞርን አረ እሺ ምን ለምንድን ነው የምታመሰግኝ? ለትናንትናው ፕሮግራም እና ለሳምክ ምስጋና እኮ አያስፈልግም ሀቢብቲ። ግንባር እንዳላረግዝ ተይ። ረገዝ እሺ በቃ ለዚህ ነው የጠራሽ። እኔ ደግሞ ምስጋና ለማድረግ ፈልጌ ነው። አሁን ፕራንክ እኮ አይደለም ይሄ እኮ ፕራንክ አይደለም። እንዴት ነው ምንም ወይ ጠጥቼ ያላያችሁ ስጠጣ የሆነ ሰክሬ ብታገኙኝ መናገር ትችሉ ነበር እኮ። አንተ ከአይምሮህ ጋር ስላልሆንክ ድንገት ከተጠራጠርክ ብዬ ነው። እሺ ካላችሁ እንግዲህ ምን አገባኝ። ለማንኛውም አረጋሽ ልጅ የኔ ለማንኛውም በቃ እንትን አትበል፣ አይሰማህ እንደዚህ። የምር እኔ ስጀምር አንተ ውለጅልኝ ብለህ ራሱ መተህ ብትለምነኝ ራሱ እኔ እምቢ። ገባ? እንደዚህ ልትክደኝ አይገባም። ገባ አይደለ? እሺ ልጅ ኧረ እባክህ አሁን ነው እንደዚህ የምትለኝ? ደፋር ሂድ። አልወልድም እኔ ሲጀመር እኮ መንጠባረር ነበረብኝ። እንዳትመለኝ በጌታ የምር እያወራን ነው እኮ። ሂዱ በቃ አንድ ጊዜ ላንተ ነን። እሺ እዛው ጭራሽ አርግዝልኝ ብትለኝ ለራሱ አላረግዝልህም ነው ያልሽው? ማን ስለሆነ አላረግዝለታለሽ? አላረግዝለትም ማን ስለሆነ ለምንድን ነው የማታረግዘው? ያገባል። ተዋቸው። ያገባል። ቆይ አንዴ እንስማቸው። እረፉ። አይደለም ያገባቸዋል። መብቷ ነው። ቆይ እሺ ዱላውን እሺ ጠቅልዬ ነው የምወስዳት። እንደ ዶሮ ሊያፍነኝ ነው እንዴ? ለምንድን ነው አንቺ? ቆይ እሺ ተረጋጋ። እነግርሃለሁ ማን ስለሆነ ነው የማረግዝለት? እንዴ የልጅ ጓደኛ እኮ ነው እንዴ? ማን ስለሆነ ነው ማረግዝለት? አለ እንዲባላል እንዴ? አይባልም እኮ ብሩክ የምትፈልግ ከሆነ አትረታኝ እኮ በጌታ ማን ስለሆነ ነው ማረግዝለት? ነይ ታረግዣለሽ እንዴ? አረ እንደዚህ አድርገሽ እናንተ ናችሁ ጠላቶቼ። አሁን ምንድነው የምትይኝ? እሺ ምንድነው የምትይኝ? እኔ ምንም አላልኩም። በቃ እንሂድ በቃ
አንዴ እኔ የትም አልሄድም። እሺ ለምንድን ነው የምታደክሚኝ? በእግዚአብሔር በቃ እኔ ላዝግ ፈልጌ ነው። እና ትናንት ለነበረን ጊዜ ደግሞ ሁላችሁንም በጣም አመሰግናለሁ። የኔ ውዴ፣ የኔ ጠንበለል፣ እውነት አንተ ታማኝ ሰው ነህ። ለቃልህ ታማኝ፣ የምታደርገውን ነገር የምታውቅ ጥንቁቅ ሰው ስለሆንክ አንተን እንደዚህ አቀፍኩት እኮ አንተን እንደዚህ ብዬ ላዝግ ስለፈለኩ እንጂ አንተ እንደዚህ አይነት ሰው ነህ ማለትም አይደለም። እኛ እንደዚህ አይነት ሰው አይደለንም። ግን ምን ይሰማሃል? በቃ አንዴ ብቻ ስሜትህን ባቅ ደስ ይለኝ ነበር። እርጉዝ ነኝ ብዬ እርጉዝ ነኝ ስለ ምን አይነት ስሜት ይሰማሃል? እኔ በዚህ ኤክስፔክት ማድረገው ነገር ስላልሆነ አረ ከባድ ነው። አላውቅም ስሜቱ አንቺ ምን ይሰማሻል? እኔ እንጃ። እኔ ያው ቲክቶክ ላይ ምናምን ነው የማውቀው። ባለፈው ይሄ ሀሳብ የመጣልኝ ያው ቲክቶክ ላይ እንደዚህ እንዲነፍተውኝ በፊኛ ነው በሆነ ነገር። አረ በኢየሱስ እኔ ለማለት የፈለኩት ሆዴን ወጥረውት ተው እንዳትማታ ሆዴን ወጥረውት አይቼ እርጉዝ ብሆን ያምርብኛል እንዴ ምናምን ብዬ ሀሳቡ መጣብኝ። ለማማር ነው እንዴ የምታረግጂው አንቺ? እና ታዲያ ምን እንዴ? እና ታዲያ ሳረግዝ ልጎሳቆል? ለምን ትጎሳቆያለሽ? ሲጀመር እኔ ዛሬ የመጣሁት አንዱን እውነቱን ልነግርህ ነው። ገባ? ከዚህ በኋላ አንተ አርጅተሃል። በቃ ዳር እያልሽ ማስረግዘኝ ነገር ነው ጭው ምንድን ነው? ኧረ እኔ እንደዛ አላልኩም። እና ታዲያ አርጅተሃል በቃ እንደዛ አላልኩም። በቃ አንካ ምን ልሄድ ነው በቃ ነኝ ዳብረን አንዴ ኦሆ ዳብረን ካንተ ጋር ሄደ ምን እንደምታደርግ በምን አውቃለሁ? እኔ ምን ያደርግሻለሁ? ኧረ ኑ ሰዱልኝ ና አሁን አላፍትና ልስጣችሁ ነው። አሁን በግዴታ ነው መሄድ ያለባት። አዎ እሱ ሊያስወልደኝ ነው። እኔ አለ እንዴ በቃ ቻው በቃ እንሂድ። አጅቡን አንዴ ቤት ልስጥሻ። ትናንት አኒቨርሰሪ ነበር፣ ዛሬ ሰርግ ነው። ነገ ልጅ ይወለዳል። ሙሽራዬ ወይና አበባዬ እንዳቻላየሁም እስካሁን ሙሽሪት ቆንጆ ናት ስታምር አልማዝ ዕንቁ መሳይ ወርቅ ስራ ውበትሽ ፀሐይ ነው የሚያበራ